ነገር ነው ፈልጌ ወስጄ ነው አባዬ። ለምን ፈለግሽው? አምጪው እንጂ አባዬ እባክህ እኔ ጋር ይሁን እንዳባዛ ፍቀድልኝ። ትሁቴ ተይ ብዬሽ የለም ለምን አትይው? አባዬ ግን ምን እየሆንክ ነው? ቆይ ለምንድን ነው እውነቱን መጋፈጥ የከበደህ? ወይስ አለሜን ወደሃታል? ጥሩ ሴት ለሰው አዛኝ የተጎዳች መስላኝ ነበር። እሷ ግን ራስ ወዳድ ነች። ራሷን ብቻ ነው የምታስቀድመው። ግን እኮ ተናደሃል። አዎ ተናድጃለሁ። ከዛ ሁሉ ጉዳው ተናድ በትንሽ ምክንያት ቻው እንኳን ሳትል እንደ ሌባ ቤቱን ትታወጣች። እሺ ቆይ ታዲያ አንተ ምንም ካልበደልክ ለምን ታዝናለህ? ያዘንኩትማ ለስንት ዘመናት ያጣኋትን ሴት አለች ብለሽ እሷን እዚህ ቤት ውስጥ ባይተዋር አደረግሻል። አባዬ ትልቅ ሰው እኮ ናቸው። የሚስትህን ፎቶ አሳይቻቸው አለች ብለውኛል። ለማባዬ እና እንዴት ነው? አንድ ነገር ላማክረህ ነው። እሺ አማክረኝ። አረ ግባ ይባላል። ለውጥ የለውም። የምትናገረውን ተናገር። አባዬ የማወራ ቁም ነገር ነው። አንተ ሰው እኔ የራሴ ችግሮች አሉብኝ። እባክህ ተወኝ። አባዬ አንዴ ለመጨረሻ ጊዜ ላውራ። ለልጅ ጥሩ ነገር ተመኝላታ። ጥሩ ነገር አንተ ነህ። ምንም ቢሆን እኮ እኔም የልጁ አባት ነኝ። ውሳኔው እሷ ነው። እኔን የሚመለከተኝ ነገር የለም። ቤተሰቦቿን ቢሆን እኔን ይቅር ብለውኛል። እንዳገባትን ብጠይቅ ይፈቅዱልኛል። ታዲያ እነሱን ጠይቃ። አባዬ አንተ እሷ እንድታግባባልኝ ነው የምፈልገው። እሷ ትልቅ ሰው ናት። በራሷ ነው የምትወስነው። በዛ ላይ ያ ሁሉ ነገር አድርገሃል። ያ ሁሉ በደል በድለሃል። እኔስ ታረቂ ብላት ለእሷ ጠላቷ አልሆነ። በቃ ካልሆነ ደግሞ ጠልፊ ሀገር ይዣት እገባለሁ። ተው እንጂ ህግ የሌለበት ሀገር እኮ አድርገናለሁ። ከከተማ ይዛ ስትወጣ ማን ዝም ይልሃል? እሱን እንኳን ለእኔ ተው። ተሻሻልኩ ስትለኝ አምኜህ ነበር። እሱማ ተሻሽያለሁ። ጎሽ እንደዛ ከሆነ በተግባር እንየዋ። ምን ያህል ትታዘዛለህ? አባዬ አንተ ከኔ ጋር ተስማማ እንጂ ችግር የለውም። በቃ ኩሽና ግባና ሽሮ ስራ። እሱም ማድረግ እንኳን አልችልም። አሃ ወጥ እንድትቀቅልልህ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው ምንሆን አብረን እናለን። ትሁት እንግዲህ ለአለሜ የጻፈችውን ደብዳቤ አገኘችው። አባዬ ጥፋተኛ አይደለሁም፣ እኔ ምን አደረኳት? እራሷ ወዳድ ነች እንጂ ብትረዳኝ ደስ ላይ ነበር፣ እኔ ምንም አላደረኩም በማለት ትነግራለች። አባዬ ግን ትሁት አቁሚ ብዬሽ ነበር፣ ይኸው በአንቺ ምክንያት ቤቱን ለቃ ወጣች ስትል ስል ይነግራታል። አባዬ እኔ ምንም እኮ አላደረኩትም፣ ቆይ ምን አጠፋው አባዬ ብላ ትጠይቀው ጀመረ። ነገር ግን በጣም ተናዳ ነበር እና ምን ማድረግ እችላለሁ አባዬ ስትል ትነግረዋለህ። እንደ አጋጣሚ አለሜ ስሞክረው ስልኳ ግን አይሰራም ነበር። አለሜ እንደዚህ ከኛ ባትለየን ደስ ይለኛል፣ በትንሽ ነገር ቤቱን እንደሌባ ለቃ መውጣት አልነበረም ነበር በማለት ተናገረ። እና ምን ማድረግ አለብኝ አባዬ አሁን ምንድን ነው የምናደርገው ስትል ትጠይቀው ጀመረ። ብቻ አላቅም ምን ማድረግ እንዳለብን እና ናቲ ሲመጣ እናቱ ቤት እንዳልነበረች ሲሰማ እጅግ በጣም ተናደደ። ትሁት ላይ ጨዋ፣ እጅግ ተበሳጨ። ትሁት በአንቺ ምክንያት ነው እናቴ የወጣችው። ቆይ ናቲ እኔ ምንድን ነው ያደረኩት? እናት ምንም እኮ አላደረኳትም ሲል ይናገራል። ከዚህ በላይ ምን ልታረጊ ነው ትሁት? እናቴ በቃ ናቲን እባክን ተረጋጋ ስትል እንዳጋጣሚ በጣም እየተበሳጨ ነበር። ትሁት ዝም በይ እናቴ ባንቺ ምክንያት ነው ጥላ ሄደችው። ቆይ ለምንድነው ስሜታዊ የምትሆነው? ተረጋጋ እባክን፣ እኔ እናትህ ምንም አላደረኩትም፣ ከዚህ በላይ ምን ታረጋታለሽ? በማለት እየጮኸና እንዳጋጣሚ ገዛኝ እንዳጋጣሚ ተመስገን ይመጣና ቆይ ለምንድነው የምትጮህበት? ለምን ቋንቲ ማነው ምን ቤት ነው ብሎ ሲጮህበት ነበር። እና ትሁት ለምን ትጮህባታለህ ብሎ እሱ ተናዶ እየተናገረ ነበር። እኔ አልጮህኩም፣ ታዲያ ለምንድን ነው የምትናደደው ስል ይጠይቃል። እና ተረጋጋብና ከናቲ ጋር ይደባደቡ ጀመረ። አባዬ እባክህ ያዘው እያለች ነበር። ትሁት ልቀቀው፣ ምን የሆንኩ ነው? ተረጋጋ እንጂ ተመስገን እባክህ እያሉ ነበር። ቆይ እስኪ ምታኝ አባዬ ልቀቀኝ፣ የልኩን ነው እጁን ነው የሚሰጠው እያለ መባሳጨት ነበር። እንዴት ትሁት ላይ ትጮኻለህ ብሎ ነበር እየተናገረ። ትሁት ደግሞ
ቆይ ላንተ ስል ልሄድልህ ለምን አትወኝም? ለምን በህይወት ውስጥ ጣልቃ ትገባለህ? እባክህ ተወኝ፣ በቃ ከህይወት አስወጣኝ ወይ ደግሞ ግደለኝ፣ እኔ በጭራሽ ያንተ ሊሆን አልችልም፣ እባክህ ተወኝ ስትል በትንዴት ትናገራለች። እሱም ደግሞ መቼም አልተወሽም ትሁት፣ ተስፋ ቁረጪ፣ እኔ ልተወሽ አንቺን አልችልም፣ አንቺ የኔና የኔ ብቻ ነሽ። ስለዚህ ማንም ሰው ስናገርሽ እና ስጮህብሽ በጭራሽ አልፈልግም ይላታል። ነገር ግን እባክህ ተወኝ ብያለሁ ደጋግሜ፣ ቆይ ችግር ምንድነው? ለምን አትወኝም? በማለት ሲጮህ ነበር። እና እሱ ደግሞ አልተወሽም በማለት ይናገር ጀመረ። ነገር ግን ተመስገን እንግዲህ ቅርታን ለማግኘት እየለፋ ነበር። ቤቢና ህይወት እንግዲህ በመጨረሻ አንድ ላይ ሆኖ እናም እሱም ቤቱን አስተካክሎ አበባ በአድርጎ ሰርፕራይዝ ላደርግ እሷ እየተዘጋጀው ነበር። ልክ ሰርፕራይዝ አደረጋት ማለት ነው። እና ስታው በጣም ነበር ደስ አላት። ደስ አለሽ ህይወቴ? አዎ ደስተኛ እንድትሆኝ ነው የምፈልገው ብሎ የአንገት ሐብል ስጦታ ሰጣት ማለት ነው። እና ስጦታን ተቀብላ እጅግ በጣም ደስ ብሏት ነበር። እናም እናቱ ግን በጭራሽ ከሷ ጋር እንዲሆን አትፈልግም። ልጅ ተማሚ አግብቶ ሲሰቃይ ማየት አልፈልግም ስትል ትናገራለች። እጅግ በጣም እንደምትወደውና ሁሌ እንደምትሳሳለትም ጽፋለት እያነበበች ነበር። እና በህይወት እስካለች ድረስ ከእሱ ጋር እንደምትሆነው ጭምር ቃል ትገባለታለች። እሱም በጣም ደስተኛ ነበረ። ነገር ግን አባዬ ጥፋቴ ምንድን ነው? አለሜን እኔ ምንድን ነው ያደረግኳት? ትሁት ያደረግሽንማ በደንብ ታውቂያለሽ እኮ ያደረግሽውን ታውቂያለሽ። አባዬ እኔ ምንም ያደረግኳት ነገር የለም እና አባዬ ይሄ ጥፋቴ ምን ጥፋተኛ ያስብለኛል? ቆይ ምን ያደረግኳት ይሄን አባዬ ስትል ትናገረዋለች። አለሜ በጣም ተናዳ ነበር ጥላይ ወጣችው። ግን ትሁት እባክሽን ለማረጋጋት ሞክሪ እያላት ነበር። አባዬ እኔ ምንም ነገር አላጠፋሁትም ትሁት፣ ምንም ቢሆን ይሄን ነገር አቁሚ ብዬሽ ነበር እያላት ነበር። አባዬ እባክን እኔ ምንም ያደረግኩት ነገር አለሜ ራሷ ወደ ያድሆነ ነው እንጂ እኔ ምንም ያደረግኳት ወይም ደግሞ ያስከፋት ነገር የለም በማለት ተናገረው ጀመረ። ቢሆንም ትሁት ጥሩ አልሰራሽም፣ አለሜን በጣም ተከፍታለች ስትል ይነግራታል። አባዬ እኔ ምንም አላደረግኳትም፣ ነገር ግን መሄድ የፈለገችው እሷ ራሷ ነች እንጂ እኔ ምንም ያደረግኳት ነገር የለም ስል ትነግረዋለች። ቢሆንም ግን የቤቢ እናት ወይን በጭራሽ አንድ ላይ እንዲሆኑ አትፈልግም። አካል ጉዳተኛ ገብቶ ልጄ ጠባቂና በሽተኛ ገብቶ አስተማማኝ እንዲሆን አልፈልግም ስትል ቆይ ሰብአዊነት ነገር አይሰማሽም እንዴ? እኔ የመጣሁት ይቅርታ ልጠይቅሽ ነበረ። ነገር ግን ለእህቴ ያለ እኔ ከእናንተ ጋር ምንም ችግር የለብኝም። ልጄ ግን በጭራሽ እህትሽ እንደሆን አልፈልግም። እነሱ ከተዋደዱ ታዲያ ልጅሽን እኮ ማስቆም ያለብሽ እንጂ እህቴ መናገራችም ከፈለሽ ልጅሽን ማስቆም ትችያለሽ በማለት ትነግረዋለች። አዎ እንደዛ ማድረግ እችላለሁ፣ ነገር ግን ትሰሚኛለሽ፣ አሁንም እንድትሄዱ ፈልጋለሁ። በጭራሽ እህቴን መጥፎ ነገር እንድትናገራት አልፈልግም ስትል ትነግረዋለች። እና እህቴም ምንም ነገር እንዳታረጊ፣ ምንም ነገር እንዳትያት እያለችው ነበር። እናም እህቷ ጋር ድንገት ስትመጣ እንኳን ደስ አላችሁ እያለች ደስታቸውን አብሮ እየተካፈሉ ትመጣለች። ነገር ግን ምነው ደስ ያለሽ አትመስይም እህቴ፣ የተፈጠረ ነገር አለ ስትሉ አይ ምንም አልተፈጠረም እያለች ለመሸፈን ስትሞክር ነበር። ነገር ግን በጭራሽ አንድ ላይ እንዲሆኑ አይፈልግም ማለት ነው። እና አንድ ላይ ለመሆን ነበር ፍላጎታቸው። ነገር ግን አንድ ላይ እንዲሆኑ በጭራሽ እሷ ፍላጎት የላትም ማለት ነው። እናም ቆይ በቃ ቤቲ ከመጣች እኔ ልሂድ፣ በቃ እናቴ ጋር መሄድ አለብኝ፣ እናንተ ተጫወቱ በማለት ጥላቸው ይሄዳል ማለት ነው። እናም እሷም እሺ በቃ ሄድና ዘና ትለውና ጥላት ሄዳለች። ነገር ግን ቤቲ ደስተኛ አልነበረችም። ምክንያቱም የእሱ እናት የማይሆን ነገር ተናግራ ስለነበረ መቼም አብሮ እንዲሆኑ እንደማትፈልግ ነበረ ስትናገር የነበረው እና አንድ ላይ እንዲሆኑ በጭራሽ ፈቃደኛ አይደለችም። ነገር ግን ቤቲ እና ህይወትና ቤቢ እጅግ በጣም ይዋደዳሉ ማለት ነው። እና ድርጊቷቸውን እያየችው ግራ ተጋባች። እና አሁን እየተፈጠረ ያለ ነገር ምን ማድረግ እንዳለባት ግራ አጋባት። እና አሁንም ቢሆን ሰላም እናትና አግኝቻት ነበር። ቆይ እናቴ ምን እየሆንሽ ነው? ለምንድነው እሷንም እንደዚህ የምታናገር? አንድ ቀን እኮ ትድናለች፣ ብቻ ድና እንዳታሳፍር ወይ እሷ ድና እኔ ልፈር እያለችው ነበር። እናም እንደ አጋጣሚ መዳን እንደምችል ስትሰማ በጣም ደስ ይላታል። ሕክምና በቅርቡ እንደሚጀምሩም ጭምር እና በጭራሽ ከሷ ጋር እንድትሆናት አልፈልግም። ትሰማኛለህ? አስተማሚ ሆነ እንድትቀር በጭራሽ አላሳደኩም። መናገር መፍታለኝ ቤተሰቦች ነው። ስለዚህ የመናገር መፍታለኝ ልጄ፣ ጭራሽ ከሷ ጋር መሆን የለብህም ስትል ትናገረዋለች። እናቴ እባክሽ የመሆን ነገር አትናገሪ እያላት ነበር። ምንም የመሆን ነገር አልተናገርኩም፣ ግን በጭራሽ ከሷ ጋር እንድትሆን አልፈልግም። ትሰማኛለህ ስትል ትነግረዋለች። እናም አንድ ላይ መሆን እንደማይችል ጭምር ደጋግማ ስትነግረው ነበር። እና
ትሁት እንደጋጣሚ ትሁት ደግሞ አቤልን አገኘችው። ስታወራው ቆይ ችግር ምንድነው? ምን እየተፈጠረ ነው? ቆይ ለምን አትተውም ስትለው እኔ በጭራሽ አልተውም። እናም ትሁት ጥፋትሽን ለመደበቅ አትሞክሪ፣ እኔ ምንም እኮ አላደረኳትም ስል ትነግሯለች። ቢሆንም ግን እንደጋጣሚ ተመስገን መንገድ ላይ ያገኛትና እንግዲህ ካሁን በኋላ አብረ እንደሚሆኑና ሁሌም ከጎና እንደሆነ ጭምር ይሄ ነገራት ጀመረ እና ቤተሰቧም ይቅርታ እንደጠየቀና ቤተሰቦቿም ይቅርታ እንዳደረጉለትም ጭምር ነገራት እና በጣም ደስ አለ። ታዲያ እነሱ ይቅር ስላለ እኔ ይቅር ምን መስሎክ ነው? በጣም ተሳስተሃል። እኔ መቼም ቢሆን ይቅር ልል አልችልም። መቼም ቢሆን ካንተ ጋር አልሆንም። ትሰማኛለህ ብላ ጨወችበት እና እሷም መቼም አንተ አብደሃል፣ አገብቼሽ እንደ በፊት በወግ በስነ ስርዓት አገብቼሽ ካንቺ ጋር መኖር እፈልጋለሁ ትሁት እባክሽን እያለች ነበር። ነገር ግን ትሁት በጭራሽ እሱን ማግኘት እንደማትፈልገውና መቼም ከሱ ጋር መሆን እንደማትፈልገው ደጋግማ ተነግረዋለች። ነገር ግን እሱ ከኔ ጋር ትሆኛለሽ በማለት ይነግረው ጀመረ። ነገርኩ መቼም ከኔ ጋር አትሆንም፣ እባክህ ተወኝ፣ ብቻዬን መሆን እፈልጋለሁ ስትል ትነግረዋለች። እና ትሁት ድል ባለ ሰርግ አገባሻለሁ፣ ቤተሰቦችሽ ይቅርታ አድርጎልኛል በማለት በደስታ ተነግሯት ትሁትና ቤቲ ተገናኙና ስለ አለሜ እየነገረችው ነበር። አለሜ እንግዲህ የአባዬ ሚስት በህይወት እንዳለችው ሲሰማ እና በህይወት እንዳለችው ሲነገር ጥላ ቤቱ ጠፋች ብላ ነገረችው። እና ስትለው አው እንግዲህ አላቅም አለሜ ምን ማድረግ እንዳለብኝ አላቅም ስትል አለሜ በኔ ተነሳ ተናዳ ከቤት እንደወጣችም ጭምር ታዳኩ ምንም የማናድድ ነገር የለም። ለማንኛውም ትሁት አንቺ ለሷ ብዙ ነገር አድርግሻል፣ ሆኖም ግን ጥፋቷ እሷ ጋር ይመስለኛል በማለት ትነግራታለች። ቢሆንም አንድ ነገር ማድረግ አለብኝ፣ አባዬ ተመስገን እንደጋጣሚ ወደሱ ይመጣና አባዬ ላናግር ፈልጋለሁ ስል ምንድነው የምታናግረኝ ብሎ ይጠይቃል። አባዬ በቃ ላወራክ ፈልጋለሁ እያሉ ነበር። ቆይ ስለምንድነው የምታወራኝ? ቁም ነገር ላወራክ ፈልጋለሁ አባዬ እባክህ፣ እኔ ብዙ ችግር አለብኝ፣ ጣጣ አታብዛብኝ ስል ይነግሯል። አባዬ እባክህን ብሎ እሺ በቃ እናግባና አውራ ስል አባዬ ትሁት ማግባት ፈልጋለሁ፣ ቤተሰቦቿ ይቅርታ አድርጎልኛል። ስለዚህ ትሁት ከዚህ ቤት ከሰው ቤት እንድትወጣና የራሷ ህይወት እንድትመሰረት እፈልጋለሁ። አባዬ ይሄን እንድትረዳኝ እፈልጋለሁ። እሱ እኔ ማድረግ አልችልም። ትሁት የራሷ ምርጫና የራሷ ፍላጎት ታውቀዋለች። ስለዚህ እኔ ምንም ነገር ላደርገው አልችልም ማለት ይነግረዋል። ነገር ግን ሁሉ ነገር የኔ ሀሳብ ሳይሆን የራሷ የትሁት ሀሳብ ነው። ስለዚህ እሷ የፈለገችውን ነገር የማድረግ መብት አላት ብሎ ይነግረዋል። አባዬ እባክህ እሷን አሳምንልኝ እያለው ነበር እና እሱ ለማሳመን እኔ ምንም አያርጋችን እና እህቴ በቅርቡ ሕክምና ትጀምራለች። ታዲያ ነገ ከእናንተ ጋር እኔ ሄዳለሁ ስትል አይ በጭራሽ አሁንም ቤቢ እኔና እህቴ ብቻ ነው የምንሄደው፣ እህቴ ሕክምና ትጀምራለች። እናቴን ይቅርታ ልጠይቅ ፈልጌ ነበረ ግን እናቴ የማይሆን ነገሮችን ተናገረችኝ በማለት ትነግረዋለች። እናቴ የምትናገረውን ነገር አታውቅም፣ እባክሽ ከልብ አታይዥ ወይም ደግሞ ልብሽ ውስጥ አታስቀምጪ፣ እሷ የምትናገር ስሜታዊ ሆነ ነው የምትናገረው እያለ ነበር። ትሁት የአባዬ ቅድሞ ሚስቱ ፎቶ የተናስቀመጥችው ለአባዛ አባዬ እባክህን ቆይ ሚስት በህይወቱ መኖሯን ይሄን ለምንድነው መቀበል የከበደ ወይንስ አለሜን ወዳታል ብላ ጠየቀችው። ትሁት እባክሽን ቁስሌን አትቀስቅሽ እና ሚስቴ አበባዬ ሞታለች ሲል ይነግረዋታል። ግን አባዬ በህይወት እንዳለች እኮ እኔ እርግጠኛ ነኝ በህይወት አለች ብላ ትነግረዋለች። እናም እሱም እሽላል። እናም ቤቢ በጭራሽ ያቺ ልጅ እንድታገባ አልፈልግም እስከ መጨረሻ እኔ ከእናንተ ጋር ምንም አይነት ችግር የለብኝም፣ ግን ልጄን በጭራሽ መጫወቻ ስታደርጉ ወይም ደግሞ አስተማሚ እንዲሆን አልፈልግም ስትል ትነግሯለች። ተይ ግን እንዳታፍሬ እሷ ትዳንና እኔ ልፈር እያለችው ነበር እና ባክሽ እያለችው ነበር። ነገር ግን በጭራሽ አሁንም ፍቃደኛ አይደለችም ማለት ነው እና እንዳጋጣሚ ስትለው ከዛ አንድ ቀን ግን ታያለሽ ልጄ ታማሚ ቢሆን ኖሮ እርግጠኛ ነኝ አጠገብሽ አታደርሽም ነበር አይደለ እንዴ? እኔ እንዳንቺ አይደለም የማስበው እያለቻት ነበር። ሆኖም ግን በመጨረሻ እናቴና ትሁት ተገናኝተው አንድ ላይ እያወሩ ነበር። ትሁት እጅግ በጣም ተበሳጭታ እናቴን እባክህ የኔን ስሜትና የኔን ክብሬን አትንካው፣ ለማንኛውም እናቴን ጥፋተኛ እንጂ እኔ አይደለሁም ስትል ትነግረዋለች። ትሁት ስለ እናቴ ነው እንደዚህ የምታወሪ? እናቴን ብዙ ነገር አድርገሽለታል፣ ነገር ግን እናቴን በጭራሽ እንደዚህ እንድታናግረት አልፈልግም እባክሽን እያላት ነበር። ነገር ግን ከዚህ በላይ ምን እንዳረጋት ነው የምትፈልገው ብላ ትጨውበታለች። ትሁትም ትናደዳለች። አይ
ስለ ልጁ እየጠየቃት ነበር። በመጨረሻ አባዬ ልጠይቅህ የምፈልገው ነገር አለ ብሎ ይሄ ሰው ማን ነው ከዛኝ ከትሁትስ ምን እንደምፈልገው ይጠይቃል ማለት ነው። በመጨረሻ የልጁ አባት እንደሆነና እንደውም የትሁት የቀድሞ ፍቅረኛው እድሜ ልኬ ሳፈቅራት የኖርኩት ሰው ነኝ ብሎ ይጋፈጣል። እናም ናቲ በጣም ይደነግጣል። ምክንያቱም ትሁትን እንደሚወዳትና እንደምፈልጋት በተደጋጋሚ ትሁት ይሄ ሰው ማን ነው ብሎ ናቲ ሲጠይቁ ነበር። ነገር ግን ናቲ ፍቅረኛው ነኝ ብሎ እና የልጁ አባት ነኝ ብሎ ስናገር ነበር እና ናቲም በጣም ይደነግጣል። አባዬ ነገር እውነት ነው እያለ ነበር። ውድ ተመልካቾቼ ዛሬ ቪዲዮ